ስለ ጌታቸው ማን ነው? ስለ ቲፒኤልኤፍ እና ስለ ኦፒዶ ግባ ወደዛ አሳልፈው። ሚኪዬ ግን ምን ሆነ የምትቸኩለው? ወንድሜ ኧረ ያልቸኮልኩም እኔ ራውኜ ምናምን ቁርስ በልቼ ፈታ ብዬ ምናምን ሪላክስ እያደረኩ ነው። የሚገርም ያው ሚኪ ዋይ ፖለቲካ ሲወራ አንዱ አውርቶ እስኪጨርስ ድረስ አንዱ ያዳም። አሁን ይኸውልህ እኔ እኮ ጥያቄ ስጠይቅ አንተ በገደም ዳሜው በጠመዝማዛው ምናምን እየሄድክ እኮ ነው ችግር። እሺ አንተ የምትፈልገው እንዴት ነው? በሱ መንገድ ላውራ ኖ ትናንት አንድ ነበርን አልተጣላንም ብላል አይደል? ጅቦ አላልኩትም። ቀድም እኮ እንደዛ ብለኝ ሪከርድ እኮ አለኝ። በዚህ ሞስለህ እኮ ነው ሞስለህ ዝም ብለህ አይደለ እንዴ? ስሜት አይደል? ከአብይ አህመድ ጋር አልተጣላንም። ጌታቸው ረዳም ትናንት አውቀን ነው እንጂ አልተጣላንም ብላል። ይሄ ማለት ቲፒኤልኤፍ እና ኦፒዶ የት 1.5 ሚሊዮን ህዝብ ተጨፍጭፎብናል ብላችኋል አይደል? ይሄ ማለት ሁለቱ ተግባብተው ነው የጨፈጨፉት እያልኩ ነው። ሚኪዋ አዳምጠኝ፣ አሁን ልድገምልህ እንደገና ወንድሜዋ አዳምጠኝ። ትንሽ እኮ ናት፣ ብዙ አላወራም እኮ አታቋርጠኝ። ቲፒኤልኤፍ ለሁለት ተሰንጥቆ ተጣሉ የሚባለው ውሸት ነው ነው ያልከው እንጂ ሌላ ትናንት አብረን ነበርን። አብረን እኮ ነው ዋሽተን የተጣላን የመሰል ነው እኮ ነው ያልከው ጅቦ። አይ አማራው እንደምን ይችላል? አሁንም አማራ ላይ አትንጠልጠል አንተ ጠቃቅነህ እንዴ። እኔ ነው ያለው አይ ሚኪ በል። እኔን ከሆነ እንትን ማለት ከፈለክ አይ ሚኪ በል። ለምን እንዴ ነጭ የእንግሊዝና የጣሊያን ያንተ ዘመዶች እንቁላል እየሸጡ መንገድ እየመሩ ያመጡትን ጣሊያን አንበርክኮ ዛሬ በዚህ ቋንቋ እንድታወራ ያደረገ ንጉሱ አማራ ነው። ከፈጣሪ በታች የምድር ፈጣሪ አማራ ነው። ስለዚህ በአንተ በጥቃቅን ገና ከመዳም መላላክ ያልወጣህ የወንድ ፔሬዳም አማራ ብላ አጥራ ሚኪ ብለህ እንደፈለግክ መሳደብ ማለትም ትችላለህ። ትክክል ወንድሜዋ፣ ይቅርታ አማራው ኩሩ አማራዋ ወንድሜዋ። አንተ የት ነው የምትንጠለጠል? እኔን ብቻ ተናገር እኮ ነው የምልህ። ደንቆሮ አየው። ለምን ቅድም ነጥብ ጥሏል። ነጥቡ ምንድን ነው? ቲፒኤልኤፍና ኦፒዶ አልተጣሉ ማለት ገባችሁ አይደለ? ስለዚህ ሲነግዱበት የኖረው ይኸውላችሁ፣ እዚህ ያላችሁ አንዳንድ ሰዎች ለሰው ነው የሚያወራው ሰው ጂቦን ቆይ ማንዴ ለኦዲየንሱ ነው። ጂቦ ቀላል ሰው እንዳይመስላችሁ። እንደዚህ በአማርኛ ሙድ እየያዘ ምናምን እንትን ሲል ቀላል ሰው እንዳይመስላችሁ። አታውቁትም እናንተ። ቀንደኛ ሰላይ የሚፈልገውን ነገር እንዴት እንደሚያራምድ በጥሻ ከዚህ ከርኩስ መንፈሶች ጋር እንዴት እንደሚግባቡ እናንተ አታውቁም። ቀጥል ሰላዩ ቀጥል። እሺ ሚኪ ዋይ በቤትህ እንኳን ይኸውልህ እነ ጫልቱ እነ ጎይቶም እነ ትርሃስን ከውስጥ ከስር ሚውት እያደረግ አውቄ ነው እንዲህ ሞሸናፍ ነው ሞሸናፍ። ለምን መሰለህ የሚሳደቡት የቤታችነት ስሜት ነው። አንድ ሁለተኛ ተቸንፈው እናንተ አሁን አንሰዳደብ። ለምንድን ነው ማንሰዳደብ? ሀሳብ አንተን የቀማማ ሀሳብ አለ፣ እኔ የቀና ሀሳብ አለኝ። ገባህ አይደለ? ከስር ያሉት አነስተኛና ጥቃቅን ግን የሚሳደቡት ለምንድን ነው ካልክ በቃ ተመትተዋል። የበታችነት ስሜት አላቸው። ይህ እኮ አንተም የበታችነት ስሜት ስላለ እያነበብክ ትቃጠላለህ። አንተ ነህ እንጂ ለምን መሰለህ እኔማ ፕራውድ ነኝ። አንተን እኮ ይኸውልህ በእኔ ቋንቋ እንድትናገር አድርጌሃለሁ። በአማርኛ እኮ የምታወራው ገባህ አይደለ? ለምን የራስ ቋንቋ ስለምታፍርበት፣ የሚያሳፍር ታሪክ ስላለ፣ የሚያሳፍር ማንነት ስላለ፣ ትክክል ነህ ወንድሜዋ። ማንነት አሳፋሪ ስለሆነ የኔ ቋንቋ ደግሞ ፕራውድ ስለሆነ ዓለም አቀፍ ስለሆነ በእኔ ቋንቋ ነው የምታወራው። እውነት ነው። ስለዚህ አንተ አሁን የሀገር ውስጥ ባሪያ ነህ። ቀጥል። አዎ ባሪያ። እኔ ብቻ አይደለሁም፣ ሁሉ ትግሬ ባሪያ ነው፣ ሁሉ ኦሮሞ ባሪያ ነው። እንደዛ ነው። አንተ ደግሞ አትፍራ አላልኩም። እኔ እንደናንተ ጋጠ ወጥ አይደለሁም። ከዛ ውስጥ ህፃናቶች አሉ፣ አዛውንቶች አሉ፣ ምንም ፖለቲካ የማያውቁ ገበሬዎች ይኖራሉ። እኔ እንደዛ ጨፍልቅ ያለ አትፍራ። ኦሮሞን ባሪያ ነው፣ ትግሬን ባሪያ ነው። አንተ ኩሩ አማራ ይፍራ አታውራ። እየተሳደብክ ነው። ኦሮሞን ባሪያ ነው እያልክ እየሰደብከው ነው እኮ። የወታችን ስሜት አላቸው ምናምን እያልክ እኮ ነው ወንድሜ። ባሪያ ነው እያልክ ኦሮሞን ባሪያ ነው እያልክ እየሰደብከው ነው። ትግሬ ኦሮሞ ባሪያ ናቸው፣ አገሩ የአማራ ነው። ስማ፣ ለምንድን ነው ድፍን የኦሮሞን ህዝብ ባሪያ ነው ብለህ የምትሳደበው? ደስ እንዲልህ ብዬ ወንድሜ። ኖ እኔ ለምንድን ነው የምትደሰት? ለምን የወታችን ስሜት የሚሰማቸው ጫላ እነማን ናቸው? የሚያስደስተኝ ነገር አለ። ምንም የሚያስደስተኝ ነገር የለም። አንተ ግን ሚኪዋ ላውራ ህዝብ ድፍን የኦሮሞን ህዝብ ምንድን ነው ያልከው? ባሪያ ነው አልከው። ለምን እንደዚህ ትላለህ? ጥሩ አይደለም።
እሺ ሚኪዋይ ከኦሮሞ ጋር ነካካኝ። በቃ ወይኔ ኦሮሞች በቃ ጅቦ ብለው ሊሞጡብኝ ነው። ሚኪ አሁን ወንድሜዋ ፖለቲካ እናውራ። ኖ እኔ ወንድም አይደለሁም። እሺ አጎቴ አጎትን ፈልግ። አጎትንማ አብይ አህመድና ደብረ ጽዮን እኮ በጋራ ሆነው በጥይት ቆሉት። እሺ ወንድሜ ፋኖ ዋይ አንዴ ላውራ ትፈቅድልኛለህ? በገዛ ቤቴ አሁንም እኔ ከዚህ ሶሻል ሚዲያ ያለው ግለሰብ ነኝ እኮ። ፋኖ እኮ አንዴ አዳምጠኝ። ፋኖ አንዴ ይችል ልዝጋልና ወደ ቀጣይ እንሄዳለን። እሺ ፋኖ በአንተ አንደበት የሚጠራ አይደለም። ትክክል። አንዴ ጠብቀኝ ልጨርስ። ዝም በል። እኔ ምን አልኩት ወንድሜ? ዋ ትክክል እኮ ነው። ዝም በል አንዴ ቆይ። ለምን ምክንያቱን ላስረዳ። ለአንተ አይደለም እኔ ከስር ላለው ነው። ጂን ለሰዎች ለምን መሰለህ? ፋኖ በእንዳንተ አይነት ጥቃቅን የማይጠራበት ትልቁ ምክንያት ጣሊያንን ዘመዶች መቼም አሞራ አይደለም ብድግ ብሎ አይገባም። ጣሊያኖች መንገድ አንዴ ቆይ ልጨርሰው ቆይ። ዘመዶች መንገድ እየመሩ እንቁላል እየሸጡ አገር ሲያስወርሩ ገባ። በበቅሎ በፈረስ በሰይፍ በጎራዴ ማንነታችን እንዲቀጥል ያደረገልን አማራ ንጉስ ነው ፋኖ። ስለዚህ በአንታይም ጥቃቅን አይጠራም። ቀጥላው። ትክክል። ይቅርታ ፋኖ ዋይ አባቴ ዋይ ይቅርታ። አሁንም እኔ እዚህ ያለሁት ግለሰብ ነኝ አልኩህ እኮ። ከስራት ሂድ፣ አቅምን ወቅ። ሰማይን በእርግጫ ነው። በአንተ አንደበት ፋኖን መጥቀስ የለብህም። እሺ ወንድም የዋት ታዛዥ ነኝ። ለምሳሌ ስለ ቲፒኤልኤፍ ስለ ገዳይ ምናምን ዝም ብሎ ስለ ቆሻሻ ብታወራ ችግር የለውም። አንተ ብዙ ስለማትታጠብ ማለት ነው። እሺ ወንድም አመሰግናለሁ። እኔ ከዚህ በፊት ትግሬዎች አይፈራም ሞሶሎኒ እያሉ ቪዲዮ አለኝ። ጣሊያንን ሲያስገቡ አያቸው እነዚህ ትግሬዎች። ሚኪዋ ጌታቸው ረዳ ሳጨርስ ወደዛ ያድክ እኮ ጣሊያን ስትል እኮ ሰምቼ እኮ ነው። ጣሊያን ስትል ሰምቼ ባስቀመጥከው ነው መልስ የመለስኩልህ። አሁን ይኸውልህ ጣሊያንን ዘግተናል። የጣሊያንን ታሪክ ዘግተናል። ጣሊያን ከተዘጋ ስለ ጌታቸው ረዳን ማነው ስለ ቲፒኤልኤፍ እና ስለ ኦሮሞማ ኦፒዶ ገባ አይደለ? አልተጣላንም ብለሃል ቅድም። ይኸውልህ በሶስት ነገር ይዣለሁ። አንደኛ የኦሮሞን ድፍን የኦሮሞን ህዝብ ኦሮሞ ባሪያ ነው ብለህ ተሳድበሃል። ድፍን ኦሮሞን መሳደብ ደግሞ እንደኔ እንደ ህዝብ መሳደብ ትክክል አይደለም ብዬ ነው ማምነው። ይሄንን አደገኛ ፖለቲካ አስገብቼ በቤቴ ነጥብ አስጥሎኛል። እንዲሁ ምን አዳምጥ ቆይ። ሁለተኛው ደግሞ ይኸውልህ ቲፒኤልኤፍ እና ኦፒዶ አብረን ነው የምንሰራ ብለሃል። ድሮ እኮ የተጣላን መስለን እንጂ አልተጣላንም ብለሃል። ያ ማለት 1.5 ሚሊዮን ህዝብ ተጨፈጨፈብን ያላችሁት ቲፒኤልኤፍ እና ኦፒዶ በጋራ ሆነው ነው የትግራይ ገበሬን የጨፈጨፉት ማለት ነው ብለን እንወስዳለን ማለት ነው። ተዘጋ እንደ ጣሊያን ይሄም